ኢያሱ ያደረገው ነገር እጅግ በጣም ከባድ ነገር አድርጓል። ግርማን እኔ የምልህን ነገር ካላደረክ ከዚህ በኋላ የሰው ልጅ ድምጽ የምትሰማው የኔን ብቻ ነው። ከዚህ በኋላ እኔ የምልህን ካላደረክ እያለ እያስገደደውና አንቆ ራሱ ሊገለው ነበር። ካለበት ነበር ገፍትሮ ጥሎት የሄደው። ይህንን የማድረግ የፈለገው ጽናትን መጉዳት ስለሚፈልግ እንጂ ስለሚወዳት አይደለም። ወይ በፊት ፍቅረኛው ስለመሰለችው ብቻ አይደለም። ምክንያቱም ጽናትን የሆነ ሰው አስገድለን ቪዲዮ ቀርጸን እናስቀምጣለን ብሎ ከግብረ አበሮቹ ጋር ሲያወራ ነበር። እንደውም ጽናትን አሁን ላይ የምንጠብቃት ወይንም ደግሞ መጠበቅ ያለባት ከግርማ ሳይሆን ማነው ከሮማን ሳይሆን ከኢያሱ ነው። ጽናት ራሷን መጠበቅ ያለባት ከሮማን አንጻር ኢያሱን ስታዩት እንደውም ጭራሽ ከኢያሱ ይልቅ እንደውም ሮማን መልካም ሰው ናት ማለት ይቻላል። በጣም ጨካኝና አረመኔ ሰው ነው። ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬም እንግዲህ ውሃዬን እየጠጣሁኝ ውሃ ጠጡ እያልኳችሁ ነበረ። ውሃዬን እየጠጣው ምናምን እንደዚህ በሌትር አድርጋችሁ ውሃ መጠጣት በጣም አሪፍ ነው። እኔ በርግጥ ይችን 1 ሊትር ነው ይኸው ትንሽ ናት የቀረችኝ እስከ መቅሪብ ድረስ ማለት ነው። አንድ ነው የምጨርሰው። 2-3 ብጠጣ በጣም አሪፍ ነበር ማለት ነው። ግን በቃ ቅዝቃዜ እየመጣ ስለሆነ አልቻልኩም። ብቻ ግን 1 ሊትር ውሃ 2 ሊትር ውሃ በቀን መጠጣት ግዴታ ነው ማለት ነው ውዶቼ። ስራዬን እየሰራው ውሃዬን እየጠጣው ነው ስራዬን የምሰራው እና እንግዲህ እንደዚህ ስራዬን እየሰራው ምናምን ፏፈሽ እያልኩ ለእናንተ ይዤላችሁ መጥቻለሁ ማለት ነው። ስራ ያስከብራል ማለት ነው ውዶቼ። እና ውዶቼ አሁን ላይ ጽናት በሁለት አውሬዎች መሀል ላይ ነው ያለችው። አቶ ግርማም እንደዛው ማለት ነው። እውነት ከሁሉም በላይ በጣም የሚያሳዝኑኝ ግርማና ጽናት ናቸው። ግርማና ጽናት የእናትና የልጅ ተጠቂ ሆነዋል ማለት ነው። የኢያሱና ሮማንም ለብቻዋ እነሱ ማጥፋት ትፈልጋለች። ልጇም ደግሞ ለብቻው ጽናትን ይሆን ነገር ማድረግ ይፈልጋል። ጽናት የበፊት ፍቅረኛው ስለምትመስለው ብቻ ሳይሆን ራሷ ናት ብሎ ወይንም የመርሳ ችግር ገጥሟት ነው እንጂ ራሷ ናት ብሎ ራሱን አሳምኖ ነው ወይንስ ደግሞ ከግብረ አበሮቹ ጋር እንደሚያወራው ጽናትን የሆነ ሰው ያንን ሰው በስሜት ተነሳስታ ወይንም ደግሞ በስሜት ተገፋፍታ ያንን ሰው የሆነ ነገር ስታደርገው ቪዲዮ ይቀረጻል ብሎታል። ያን ቪዲዮ እጅ ላይ ካለ ከዚህ በኋላ ጽናት በኔ እጅ እንደሆነች እርግጠኛ ሆናለሁ ብሎ ነበረ። ሰው በፍቅር እንጂ በጉልበት አይደለም ሰውን የራሱን የሚያደርገው። ምክንያቱም ግርማ አባቷ እንደሆነ ካወቀች በጭራሽ ከዚህ በኋላ ኢያሱን ሰው ብለው ጽናት አብረው እንደማትኖር ስለሚያቀረው ሮማንም ጽናትን ማጥፋት ግርማን ማጥፋት ትፈልጋለች። በስልክ እየደወለላት ራሱ ምንድነው ምን አደረሽ ሲላት አንተ ልጅን ከኔ ጋር ካላራክልኝ ከዚህ በፊት ጽናት ላይ ተፈጥሮ የነበረው ነገር አሁንም ድጋሚ ያደርገዋሉ ብላለች። ምክንያቱም ከዚህ በፊት ሮማን ጽናትን አሳብጃት ነበረ። አሁንም አሳብጃት ከቤት እንድትወጣ አደርጋታለሁ ለማለት ፈልጋ ነው። እና ጽናት ይሄ ሁሉ ነገር የተፈጠረባት በሮማን ምክንያት ነው ቤተሰቦቼ። ምክንያቱም የመርሳት ችግሩ የመጣው ከዚህ በፊት አብዳ ስለነበርና በዛም በመድኃኒቱ ምክንያት ነው ይሄ ነገር የተፈጠረባት ማለት ነው። እና እውነት ለመናገር ሮማን ድጋሚ ይሄን ነገር ካደረገችው በጣም ነው የምታሳዝነው። በርግጥ አሁን ላይ እንደውም ከሮማን ይልቅ ይቅርታ ውዶቼ ተመልሼ መጥቻለሁ ማለት ነው። እና ውዶቼ እንደውም አሁን ላይ ጽናት ራሷን መጠበቅ ያለባት ከሮማን ብቻ ሳይሆን ወይንም ደግሞ ከሮማን ሳይሆን ከኢያሱ ነው ማለት ነው። ኢያሱ እንግዲህ እንደምታውቁት የሆነ ቪዲዮ አሰርቷት ወይንም ደግሞ ልጅሽን የገደለብሽ አንቺን አግቶሽ እኔንም እንደዚህ ያደረገኝ ይሄን ሁሉ ነገር እንዲፈጠር ያደረገውን ሰው ልጅን የሚያሳጣኝ ሰው አግኝቼዋለሁኝ። ስለዚህ አንቺም ያናደደሽን ያህል ይሄንን ሁሉ ነገር የበደለሽን ሰው ልትበቀዩ ፈልጋለሁ ወይ የፈለግሽው ነገር እንድታረጉ ፈልጋለሁ ብሏታል። እርግጠኛ ነኝ የሚወስዳት ግርማ ጋር ነው። ወይንም ደግሞ የሆነ ሰው ከግርማ ጋር ራሱ ባይወስዳት የሆነ ሰው ተዘጋጅቶ በገንዘብ ተከፍሎ ያመጣና ያንን ሰው እንድትገለው ወይ ያንን ሰው የሆነ ነገር እንድታደርገው አድርጎ ቪዲዮ ቀርጾ ሊያስፈራራት ነው። ከኔ ጋር አብረሽ ትኖሪያለሽ፣ ከኔ ጋር መኖር ማትቺ ከሆነ ይሄ ቪዲዮ ወደ ህግ ሂዶ ትታሰሪያለሽ ብሎ ሊያስገድዳት ነው ብዬ ነው የማስበው። ይሄን ያህል ምን ባደረገች ነው? ይሄ ሁሉ ንብረት የግርማ እንደሆነ እናቱ ስለነገረችው የእናቱን ፈለግ መከተሉ ነው ወይንስ ምንድነው? የእውነት ከምንም በላይ በጣም ያሳዘነኝ የግርማና የጽናት መጨረሻ ነው። ጽናትና ግርማ ከመጀመሪያው ጀምሮ እስከ መጨረሻው ድረስ በፈተና ከዚህ በፊትም በትዝታ በእንጀራ እናቷ በጣም ብዙ ፈተና ደርሶባት ነበረ። ከዛ እንደገና በራሄል አቶ ተስፋዬን ገላ እስር ቤት የገባችው ራሄል እና የጽናትና የግርማ መጨረሻ በጣም ነው የናፈቀኝ ቤተሰቦቼ።